ዳቦን ከ5 ብር 1 ብር ወይ 50 ሳንቲም ብናስገባ ተራው ዜጋ ዳቦ ለመብላት አሁን ያለበትን ስቃይ ይቀንሳል። ከዳቦ በኋላ በእርግጠኝነት ወተት ማለት ባይቀርም ጁስ ማለት ባይቀርም አሁን ምን ተክላቸው ፓፓያዎች፣ አቮካዶዎች ይደርሱልንና ደግሞ ፍራፍሬ ማቅረብ ጁስ ማቅረብ እንችላለን። ይሄ ኢንፍሌሽኑን በተወሰነ ደረጃ ያረጋጋዋል፣ አቅርቦት ስለሆነ ችግሩ። ሁለተኛው ግን የተከማቸ ወረቀት ነው። የኢትዮጵያን የብር ኖት ታሪክ የባንክ ሴክተር ወደ ኋላ መለስ ብላችሁ ስታዩ የአንድ አገር የብር ኖት ታሪክ አይመስልም። በደርግ ጊዜ ተቀየረ የተባለው የብር ኖት አጠቃላይ ወጪው 18 ሚሊዮን ብር ነው። በ18 ሚሊዮን ብር ነው ደርግ ብር የቀየረው። እኛ ዛሬ በ3.7 ቢሊዮን ብር ለውጭ ኩባንያ ብቻ የከፈልነው ነው። ሌላ በጣም ብዙ ሎካል ወጪዎች አሉት። ይሄ የሆነበት ምክንያት ኢህአደግ ከቀየረው አጠቃላይ ብር ኖት እኛውን የቀየርነው የ10 ብር ኖት በእጅጉ ይበልጣል በቁጥር። በኢህአደግ ዘመን የነበረው አጠቃላይ የ100ም የ50ም ተደምሮ የአሁኑን የ10 ብር ኖት አያክልም ቁጥሩ። በጣም በከፍተኛ ደረጃ ብር ይታተም ነበር ማለት ነው። የታተመው ብር ደግሞ ባንኮች ውስጥ ሳይሆን በየሰው ኪስ በየሰው ጓዳ ነው ያለው። ይሄ ኢንፍሌሽን ላይ አላግባብ የተረጨ ሀብት አንዱ ኮር ፕሮብለም ለኢንፍሌሽን እሱ ነው። ማኪያቶ በ5 ብር ጠጥቶ 10 ብር ቲፕ ትቶ የሚሄድ ሰውና ማኪያቶ ሳይሆን ዳቦና ሻይ ለመብላት 5 ብር የሌለው ሰው ያለበት ሀገር ሲሆን እነዛ ማኪያቶ አቅራቢዎች ለ5 ብር ማኪያቶ 10 ብር ቲፕ የሚሰጡ ሰዎች እየበዙ ሲሄዱ 15 ብር ያስገቡታል። ካለምንም ችግር የነሱ አሰስመንት አንዱ የሰው ቁጥርና የመክፈል አቅም ስለሆነ ይሄን እያመጣ ያለው አላግባብ የታተመ ገንዘብ ቁጥርና በየሰው የተበተነው ሀብት ያው ያገኘንበት መንገድ የራሱ ችግር ስላለበት የኢንፍሌሽን ቁጥጥርን በከፍተኛ ደረጃ ቻሌንጂንግ አድርጎት ቆይቷል ላለፉት 2 ዓመታት። ይሄንን የምንፈታበት ምርት ከማምረት በተጨማሪ የኖት ለውጡ ይሄንን ለመቀየር በከፍተኛ ደረጃ እድል ይሰጣል የሚል እምነት እና ሐሳብ ያለ። ከዚህ ውጭ በቅርቡ ናሽናል ባንክ ያወጣው ህግ ከ200 ሺህ ብር በላይ ሊወጣ አንድ ሰው ሊያወጣ አይችልም ከባንክ። ያው ይገባችኋል ፐርፐዙ ሌብነት ለመቀነስና ቅድም ያልኳቸውን የኢኮኖሚክ ስብራት ለመከላከል ስለሚያግዝ ነው። ሁለተኛው ከ1.5 ሚሊዮን ብር በላይ የያዘ ሰው ህገወጥ ነው የሚል በአሁኑ ዝውውርም ከ1.5 ሚሊዮን ብር በላይ የያዘ ሰው አውቶማቲካሊ ቮይድ ነው፣ ይወረሳል፣ ገንዘቡ ይወረሳል።